የሚገርማችሁ ነገር ምን አይነት ሂድን ምን አይነት ድብቅ እንደሆኑ ጭራሽ ምንም ነገር አልናገርም ብሎ ደበቀ። የአራተኛ ክፍል ተማሪ ነው። የ12 ዓመት ልጅ ነው። መጨረሻ ላይ በተለያየ ዘዴዎች የስርዓተ ጾታ ክበብ አለ። የዛ ተጠሪ ሆነን አባብለን ነገረን። ቲቸር እኔ ዘንድሮ ስላመመኝ ነው እንጂ እኔ እኮ ሁለተኛ ክፍል ሆኜ ነው ይሄንን ተግባር መፈጸም የጀመርኩት። እንግዲህ ሁለተኛ ክፍል ሆኖ የስንት ዓመት ልጅ ነው? የ10 ዓመት ልጅ። አሁን አራተኛ ክፍል የ12 ዓመት ልጅ ነው። የሚገርም ነው። አዘንን። በትምህርት ቤቱ ማህበረሰብ ያለ ነው። በጣም አዘንን። የመጀመሪያ እርምጃችን ምንድነው? ልጁን ወደ ሕክምና መውሰድ ነው። ይዘነው ሄድን ሐኪም ቤት። ሐኪሞቹም እግዚአብሔር ይባርካቸው ተቀብለው ትሪት አደረጉት። ተመረመረ። እውነት ነው፣ ግብረ ሰዶማዊ ነው፣ ተደፍሯል። አባት ነህ አንተ እንዴት ስለ ልጅ አታውቅም ስለው እናንተ የማታውቁት ነገር አለ። እኔ ልጆቼን ጉሮሮ ለመዝጋት ጠዋት ተነስቼ ማታ ነው የምገባው። እንዴት ልቻለው? የኑሮ ውድነቱ ልጆቼን እንዴት ላሳድጋቸው? ለሆዳቸው ነው። ደግሞ እኔ እንዴት ላስብ አለ አባትየው። ይሄ ልጅ እንዲሆናል ብዬ እንዴት አስባለሁ? በአራት ማዕዘን ነው እንባው የወረደው። መምህርት አስቴር ለረጅም ዓመት በትምህርት ቤት ስታስተምር ነውና የዛ 12 ዓመት ሕፃን ልጅ። እሺ አመሰግናለሁ። እንኳን ለዛሬ ለተቀደሰች ቀን አደረሰን። ኢትዮጵያዊ መሆን ብዙ ነገሮችን እንጸየፋለን ወገኖች፣ ኩሮዎች ነን። የምንበላውን ምግብ እንኳን መርጠን ነው የምንበላው አይደለም እንዴ? የምንበላውን ምግብ ስንመርጥ ሌላው ያገኘውን ሲበላ እኛ ደግሞ ግብረ ሰዶምን እንዴት አንጸየፈው? ስለዚህ ግብረ ሰዶምን እንጸየፍ ብዬ ነው የሚጀምረው ንግግሬ። መምህር ደረጀ ተናግሮታል። ለ37 ዓመት በመምህርነት አገልግያለሁኝ። በመምህርነት ሙያ ስንሰራ ብዙ ገጠመኞች አሉ። ከገጠሙኝ ገጠመኞች ግን ለኔም ላለሁበትም ትምህርት ቤት ለቤተሰቦቼም ትልቅ የአይምሮ ቁስል የሆነብን ነገር የገጠመኝ በዘንድሮ ዓመት ግንቦት መጀመሪያ አካባቢ ነው። አራተኛ ክፍል እንግሊዘኛ ነው የማስተምረው። ክፍል ገባው። ተማሪዎቹን የሚሰጠውን ነገር ሰጥቼ ያው የዞርኩ ተማሪዎችን ሳይ የሚረብሹ ተማሪዎች አገኘው። ከዛ የሚረብሹ ተማሪዎችን እንደ ድሮ አንገርፍም፣ እናንበረከካለን። ውጡና ተንበርከኩ አልኩኝ። ከዛ መሃል አንደኛው ተማሪ በጣም በሚያሳዝን ሁኔታ ተራምዶ ወገኖቼ ተራምዶ መንበርከክ አቃተው። ደነገጥኩ፣ ውስጤን ተሰማኝ። ከዛ በፊት ቦሌ ክፍለ ከተማ ነው ማስተምረው። ስልጠና ነበር በመምህራን ማህበር በሴቶች ዘርፍ ስለ ህፃናት ጥቃት ስልጠና አለ። የጤና ባለሙያ ሲያስተምሩ ምን ብለዋል? የ7 ዓመት ህፃን ተደፍሮ ሕክምና ሰጥቻለሁኝ እያሉ በስልጠናው ላይ ሲያስተምሩ ነበር። እኔም የዛ ስልጠና ተሳታፊ ነበርኩ። አሁን ተንበርከክ አልኩት። ስሙን ጠራሁና ቲቸር አልችልም መንበርከክ አሞኛል አለኝ። እሺ ቁጭ በል። እሱ ቁጭ ካለ በኋላ ተማሪው በስነ ምግባሩም ሆነ በትምህርቱ በጣም ደካማ ነው። የሚገርማችሁ ነገር
እንደዛም ስለሆነ የክፍልም ስም ጠሪ ስለሆንኩ ልጁን ከማን ጋራ ነው ያስቀመጥኩት? ከክፍል አለቃው ጋራ እንዲመክረው እንዲገስጸው ስነ ምግባር እንዲያስተምረው በብዛት አብረው ከነሱ ጋር ስለሚውሉ እዛ አስቀምጬው ነበር። አሁን አለቃውን ጠራሁና ምን ሆኗል ከሌ ምን ሆንኩ ነው የሚለው ብዬ ስጠይቀው ቲቸር የካካ መውጫዬን አሞኛል ነው የሚለኝ አለኝ። ይሄን ልጅ ማነጋገር አለብኝ አልኩና ከተማሪዎቹ አስወጥቼ ኮሪደር ላይ ምን ሆነሃል? መሄድም አልቻልክ? አልታከምክም? ታክም ያለው አለኝ። አይ ከታከምክማ ትድን ነበር። መቼ ነው የጀመረ? ቲቸር አሞኛል። ካካ መውጫህን ብቻ ነው እንዲያመመ? አይ ሽንት መሽናዬ ሁሉ ቁስልስል ብሏል ቲቸር አለ። በስመ አብ። በዚህ ጊዜ ውስጤ እንግዲህ ታያችሁ፣ በዛን ሰዓት ክፍል ተማሪዎች እያስተማራችሁ ከዛ ወጣችሁ እንዲህ አይነት ነገር ሲገጥማችሁ የሚሰማችሁ ስሜት ካለው ነገር ጋር ምን ማድረግ ነው ያለብኝ? በትምህርት ቤት ስርዓተ ጾታ ኮሚቴ አለ። እንደዛ ሆኜ እያለሁ ከጎን ያለችውን መምህር አሁንም ጋብዣቸው የመጡ በዚያው ትምህርት ቤት መምህራኖች በማዕከላችን ይገኛሉ። ምንድነው ያልኩኝ? እስቲ ይሄ ልጅ እንዲህ አይነት ነገር አይቼበታለሁ፣ ምን ደርሶበት እንደሆነ እንጠይቀው፣ እንርዳው። ታሟል፣ መራመድ መሄድ አቅቶታል። ቤተሰብ ግን እንዴት መራመድ አቅቶት ትምህርት ቤት ድረስ ሲደርስ እንዴት አላየም? በቃ ይሄን ሁሉ አለ። ወዲያው የትምህርት ቤቱ መምህራን ልማት ርዕሰ መምህርት ምን ሆነሻል አስተዋለች? አረ እንዲህ አይነት ነገር ገጥሞኛል፣ በይ ይዘሽ ወደ ቢሮ ነይና እናነጋግረዋለን ልጁ። የሚገርማችሁ ነገር ምን አይነት ሂድን ምን አይነት ድብቅ እንደሆኑ ጭራሽ ምንም ነገር አልናገርም ብሎ ደበቀ። የአራተኛ ክፍል ተማሪ ነው፣ የ12 ዓመት ልጅ ነው። መጨረሻ ላይ በተለያየ ዘዴዎች የስርዓተ ጾታ ክበብ አለ። የዛ ተጠሪ ሆነን አባብለን ነገረን። ቲቸር እኔ ዘንድሮ ስላመመኝ ነው እንጂ እኔ እኮ ሁለተኛ ክፍል ሆኜ ነው ይሄንን ተግባር መፈጸም የጀመርኩት። እንግዲህ ሁለተኛ ክፍል ሆኖ የስንት ዓመት ልጅ ነው? የ10 ዓመት ልጅ። አሁን አራተኛ ክፍል የ12 ዓመት ልጅ ነው። የሚገርም ነው። አዘንን። በትምህርት ቤቱ ማህበረሰብ ያለ ነው። በጣም አዘንን። የመጀመሪያ እርምጃችን ምንድነው? ልጁን ወደ ሕክምና መውሰድ ነው። ይዘነው ሄድን ሐኪም ቤት። ሐኪሞቹም እግዚአብሔር ይባርካቸው ተቀብለው ትሪት አደረጉት። ተመረመረ። እውነት ነው፣ ግብረ ሰዶማዊ ነው፣ ተደፍሯል። አንተ ብቻ ነህ ወይንስ ሌሎች ጓደኞችንም እንዲያርጋሃል ብለን ስንጠይቀው አረ ከዛ በኋላማ በደንብ ይነግረን ጀመር። በቃ ሌሎች 3 ሴቶች ህፃናት በመደበኛ በብልቴም በካካ መውጫቸው ደፍሬያቸዋለሁ። ለመሆኑ አንተን ማን ነው እንዲህ ያደረገ? ከዛ በኋላ ቤተሰብ ሆነን እንጠይቀዋለን። ሕክምናውን አደረገ። የሚገርማችሁ ነገር የግብረ ሰዶም መደፈሩ ብቻ ሳይሆን የአባላዘር በሽታ ተገኘበት። የ12 ዓመት ልጅ እስቲ ወደ ኋላ አስቡት ራሳችሁን። ለኛ ሰቆቃ ሆነብን። ምን አይነት ትውልድ ነው እያፈራን ያለ ነው? ምን አይነት ጄኔሬሽን ነው ለሀገር እያስረከብን ያለ ነው? ምን እየሰራን ያለ ነው? በቃ ውስጣችንን ነካው። ከትምህርት ቤቱ ስራ አመራር ጋራ ስራ ኃላፊዎች ጋራ በመሆን ተመካክረን ይሄን ነገር ወላጅ መጥራት አለብን አለን። ወላጅ ጠራን። የሚገርማችሁ ነገር አባትየው ሲመጣ ምንም ነገር አያውቅም፣ እንዳመመው እንኳን አያውቅም። ለመሆኑ እኔ ነኝ የጠየኩት። ለመሆኑ አልኩት እኔ ተንበርከክ ብዬ የልጅህን አረማመድ አይቼ ይሄ ልጅ ምን ሆኗል ብዬ ስጠይቅ አባት ነህ አንተ እንዴት ስለ ልጅ አታውቅም ስለው እናንተ የማታውቁት ነገር አለ። እኔ የልጆቼን ጉሮሮ ለመዝጋት ጠዋት ተነስቼ ማታ ነው የምገባው።
እንዴት ልቻለው? የኑሮ ውድነቱ ልጆቼን እንዴት ላሳድጋቸው? ለሆዳቸው ነው። ደግሞ እኔ እንዴት ላስብ አለ አባትየው። ይሄ ልጅ እንዲሆናል ብዬ እንዴት አስባለሁ? በአራት ማዕዘን ነው እንባው የወረደው። ከዛ ማን እንዳረገው ልጁን ስንጠይቀው ይህን ድርጊት እንደፈጸመበት ጠቆመን። ሌላ ትምህርት ቤት የ6ኛ ክፍል ተማሪ ነው ብሎ ከነሱም አባትየውን ስንጠይቀው አውቀዋለሁ አለ። የምናመሸው ኳስ ጨዋታ እያለን ስፖርት ሜዳ እናመሻለን። ብር እየሰጠን 300 ብር እንደዚህ እየከፈለን ፈረንጅም አለ ይህን ድርጊት የሚፈጽምብን ብሎ ተናገረ። ይታያችሁ ወገኖች፣ ይሄ ሁሉ ሲሆን ያለው አማራጭ ምንድን ነው? በዚህ ጉዳይ ላይ ወንድማችን እንደሚሰራ ስለማቅ ወደሱ ነው። ይሄ ሁሉ ነገር ሲፈጸም ማህበር ቢኖር ኖሮ እንደዚህ ከ20-30 ልጆች በላይ ከ20-30 ልጆች በላይ ነው እዛ መንደር ውስጥ የተደፈሩት፣ ሴቶችም ወንዶችም ከ10 ዓመት ጀምሮ ያሉ ልጆች እንደዚህ አይነት ድርጊት ውስጥ ነው ያሉት። አሁን ትውልድ እየተጎዳ ነው ወገኖቼ። ማህበሩ ቢኖር ኖሮ ከማህበሩ ጋር ሆነን አብረን እንሄድ ነበር። አለመኖሩ ግን እኛንም ምንድን የተባልነው ይሄን ጉዳይ ስታስፈጽሙ በኋላ ለህይወታችሁ አስቡ ይብላችሁ። የፈለገ ነገር ይምጣ እንጂ ለህይወታችን አናስብም። ትውልድ እየሞተ ዝም አንልም ብለን የዛ ትምህርት ቤት መምህራን ተነስተናል። አሁንም ከወንድማችን ደረጀ ጎን እንቆማለን። ማህበሩን እናቋቁማለን። በኢትዮጵያዊነታችን እንኮራለን። ግብረ ሰዶምን እንጸየፋለን።